ዓመት ሙሉ ይሄ ከእግዚአብሔር አይደለም ስንል ጆይ ጭሮ ግን እለት እለት የነብይነት ጸጋው በጣም እየጨመረና እያደገ እየመጣ እንዳለ እየተስተዋለ ነው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እንደተለመደው ዛሬ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ቪዲዮውን ለብዙዎች እንድታደርሱ በጌታ ፍቅር ላይክ በማድረግ አሳስባለሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። በቀጥታ ወደ ተዘጋጁ ቪዲዮዎች እናመራለን። ሞገስ የሚገኘው በሽቶ አይደለም፣ በሜካፕም አይደለም፣ በምንለብሰው ብራንድ ልብስም አይደለም። ሞገስ የሚገኘው እግዚአብሔር ጋር በምናሳልፈው ህብረት ነው። መወደድ ከፈለጋችሁ እግዚአብሔር ጋር አጥፉ ጊዜ። ችን ዘመን ማለፍ ከፈለጋችሁ ጊዜያችሁን እግዚአብሔር ስራ አትባክኑ። 20 ቸርች አትርገጡ። 20 ደቂቃና 20 ሰዓት እግዚአብሔር ጋር አጥፉ። ነገር ተሰርቶ ታገኙታላችሁ። የህይወታችሁ መባረክ ምንጭ መዞራችሁ አይደለም። አብዛኞቻችሁ ዛሬ ምእመናን አላችሁ፣ ማትሄዱበት የለም። እንትና ቸርች ከፈተ ትላላችሁ፣ የእንትና ቸርች ሊድ ትላላችሁና እምትዞሩ እስኪ አደቡና በእግዚአብሔር ፊት ሁኑ። ለ10 ሰከንድ ነገራችሁ መሰራት ይጀምራል። 20 ሰዓት የማይጠበቅባችሁ እግዚአብሔር ፊት ሁኑ። እግዚአብሔርን ጠይቁት። አባታችሁ ነው። እግዚአብሔር ሰሌክቲቭሊ የሆነ ፐርሰን ብሎ የሰጠው ጸጋ የለም። ጸጋን ለቤተ ክርስቲያን የሰጠው። ከእግዚአብሔር ጋር ሁኑ፣ ከእግዚአብሔር ጋር አሳልፉ። ምክንያቱም እንዳያገኟችሁ፣ ሐሰተኞቹ እንዳያገኟችሁ፣ አጭበርባሪዎቹ እንዳያገኟችሁ፣ ነፍሳችሁን ከሚነጥቋችሁ ከተኩላዎች እንድትርቁ ዛሬ ማሳስባቸዋል። አዲስ እህት ነበረች፣ በጣም የምትተጋ፣ በጣም የምታገለግል፣ ከሰው ሁሉ በፊት ነው የምትመጣው። በጸሎት ትተጋለች፣ በአገልግሎት ትተጋለች፣ በጣም ትተጋለች። እግዚአብሔር ይባርካል አይደል? ትዳር ሰጣት። ትዳር ሲሰጣት አገልግሎቷን አቆመች። እናንተ እህት እከሌ ምን ሆነሽ ነው አገልግሎትሽን አቆምሽ ሲሏት፣ አይመቸኝም ቢዚ ሆኛለሁ አለች። አንዳንድ ሰዎች ሀብት ሲያገኙ ባለጸጎች ሲሆኑ ጸሎት ይተዋሉ፣ አገልግሎት ይተዋሉ፣ ወደ ቤተ ክርስቲያን መምጣት ይተዋሉ። ወንድሞቼ ምን እስከሚሰጣችሁ ድረስ ነው ቤተ ክርስቲያን የምትመጡት? የትኛውን ጥያቄ እስከሚመልስላችሁ ድረስ ነው ወደ ቤተ ክርስቲያን የምትመጡት? ጸሎት የምትሉት፣ አገልግሎት የምትሉት ምን እስከሚሟላላችሁ ድረስ ነው። ከአንድ ወደ 2 ስራ ስታገኙ ታቆማላችሁ አገልግሎታችሁን። ሱቅ ስትከፍቱ ቢዚ ትሆናላችሁ። ለአገልግሎት ጊዜ የላችሁም፣ ለጸሎት ጊዜ የላችሁም፣ ለህብረት ጊዜ የላችሁም። የእግዚአብሔር ሰዎች እውነቱን ልንገራችሁ፣ እግዚአብሔር የማታስተዳድሩትን ብልጽግና አይሰጣችሁም። የምታስተዳድረው ነው እንጂ የሚገልህን ነገር እግዚአብሔር አይሰጥህም። ችግር ብቻ አይደለም ጎርፍ፣ ሀብትም ጎርፍ ነው፣ ብልጽግናም ጎርፍ ነው። በአለቱ ላይ ካልቆምክ ነቅሎ ይዞ ሄዳል። ምንም ባለጸጋ ብትሆን ለህፃን ልጅ መኪና ትገዛለታለህ? ለምን ደግሞ አትገዛላት ሲል አትጠቀምበት፣ አታስተዳድረውም። ከመኪናው ይልቅ የሚፈልግህ አንተን ነው። እደግለት በሉት አጠገባችሁ ላለው ሰው። ዘይት አለመሸጣችን፣ ቲሸርት አለመሸጣችን አልጠቀመንም? ጠቅሞናል? አልጠቀመንም? የጮህ ነው ጩኸት ተሰምቷል ማለት ነው። ስንት ዓመት ሙሉ ይሄ ከእግዚአብሔር አይደለም ስንል ሁሉም የመንፈስ ቅዱስ ተቃዋሚዎች፣ የትንቢት ተቃዋሚዎች እዛ ቸርች መንፈስ ቅዱስን ይቃወማሉ፣ ትንቢት ይቃወማሉ ሲል የነበረ ካውንስሉ አገዳቸው። አሁን ብዙ ወጣቶች ቸርች መክፈት ያቆማሉ። አያዋጣም። ከዚህ በኋላ ወጪ ነው፣ ገቢው ብዙ የለውም። ተደብቀ ካልሸጥክ በቀር አገደልን። እግዚአብሔር ይስጠው። በቃ ከዚህ በኋላ የትም ቸርች ዘይት አይሸጥም፣ የትም ቸርች ቲሸርት አይሸጥም። ጎረምሶች ብቻ አይደለም፣ ከማን ተማሩት? ከዚህ በኋላ ግን እኔ ሲሸጡ ብሰማ ጠቁማለሁ። እስከ ዛሬ ብንጠቁምም ዘይት ነው። እናንተ መንፈስ ቅዱስን አትቀበሉ፣ እናንተ ጸጋ ትቃወማላችሁ ነበረ ስንቀጠቀጥ ነበር። አሁን ዘይት መሸጥ የለም። ቸርች ልትከፍቱ የምታስቡ ወጣቶች ብዙ ነገር ግራና ቀኝ አይታችሁ በዚህ ምክንያት ነው የሚጠሉት። ዴቭን ባለፈው አሳይቻችኋለሁ። እንግዲህ ዴቭን በምን መንፈስ ነበር ያለው? በደብተራ መንፈስ ዴቭ የሚያገለግለው በደብተራ መንፈስ ነው ብሎ ሲናገር አይታችሁታል። ያ ነቢይ ብሎ ራሱን የሚጠራው ሰውዬ ማለት ነውና በዚህ ምክንያት ነው ባይዘ ፊት ለፊት እንደዚህ አድርጎ ስለሚቃወማቸው ቦርዱ የሚታወቀው። ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጭቡ ለለም ጨብጭቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ዋው! ጆይ ጭሮ ግን እለት እለት የነብይነት ጸጋው በጣም እየጨመረና እያደገ እየመጣ እንዳለ እየተስተዋለ ነው። የሚገርም ትንቢት፣ ምን አይነት ያልተጠበቀ፣ ምን አይነት ወቅቱን የጠበቀ፣ ምን አይነት የሚገርም ትንቢት ነው እያስተላለፍክ ያለው እንድንል ነው እንደምትጠብቀው። አሁን እኔ የሆነ ጥቁር ያለ ደመና መጥቶ ጠብ ማለት ሲጀምር እመኑኝ ዝናብ ይዘንባል ብላችሁ አስቁብኝም፣ እንደ ሞኝ አታዩኝም፣ እንደ እብድ አታዩኝም። እሱን ተውት። ለምሳሌ ሮብ ላይ ቁጭ ብለን እመኑኝ ነገ ሐሙስ ነው ብላችሁ ምንድነው የሚሰማችሁ?
እንደ ሰው ነው የምታዩኝ? እንደ ብደት ታዩኝ? ሮብ ላይ ቆሞ ነገ ሐሙስ ነው እንደማለት ነው። ያን ያህል ጸጋ የሚጠይቅ ያን ያህል መንፈሳዊ መረዳት የሚጠይቅ ያን ያህል ሪስክ ወስደ የምትናገረው ትንቢት አይደለም። ሮብ ላይ ቆሞ ነገ ሐሙስ ነው እንደማለት ነው። ምክንያቱም ያለውን ነባራዊ ሁኔታ ስታየው፣ ያለውን ፖለቲካል እንቅስቃሴ ስታየው፣ ሴንተሩ ላይ ያለውን እንቅስቃሴ ብዙም አላወቅኩትም፣ ግን ወደ ታችኛው መዋቅር ወደ ክልሎች ወረድ ብላችሁ ብታዩ እየቀሰቀሰም ያለው እየተንቀሳቀሰ ያለው ተፍ እያለ ያለው ፓርቲ ብልጽግና ብቻ ነው። ሌሎች ፓርቲዎች እስካሁን ምልክታቸውን እንኳን በሚወዳደሩበት የምርጫ ክልሎች መለጠፍ አልጀመሩም። ምንም አይነት እንቅስቃሴ እያደረጉ አይደሉም። እኔ በሚገርብ ሁኔታ ማለት ነው እነዚህ ሰዎች ስፔሻሊ ከመንግስት ጋር በመያያዝ እቺ የሚሰራው ሲስተም አለች፣ ወቅታዊ ነገር አዋጅ አድርጎ የሚያውጇት ማለት ነውና ካያቸው እያንዳንዳቸው እየተነሱ እንትና ያሸንፋል እዚህ በምርጫ ወቅት በተለይ ሲያማሙቁ ነው የምናያቸው። የሆነ ጊዜም እንደዚሁ ማን ነበር ሱራፌል የሚባለው ሱራፌል ደምሴ ማለት ነው ቴዲ አፍሮ ላይ ባወጣው ዘፈን ላይ ሲቃወም ነበር። ከዛ በፊት የነበሩ ዘፋኞችን አልተቃወሙም። ግንና ሲስተም ፈጥረው ከመንግስት የሚያገኙትን ድጎማ አለ መሰለኝ አሮ ነው። አብዛኞቹ ከመንግስት የሚፈልጉት ነገር ስላለ ነው እየተነሱ እንደዚህ ይሆናል በዚህ ቀን ይፈጠራል ዝም ብሎ ልክ ደመና አይቶ እንደመናገር ነው እንዳለው ልጁ ማለት ነው። ትንቢት የሚናገሩ ሴቶች ልጆች ነበሩት ይላል። አሁን ነቢያት ናቸው አይልም። ትንቢት የሚናገሩ ሴቶች ልጆች ነበሩት ይላል። በጉባኤያችን መካከል ለአንዳንዶች ትንቢት መናገርን፣ ለአንዳንዶች በልሳን ሌላውን ደግሞ መተርጎምን ኮንግሪጌሽናል ጊፍቶች አሉ። እነዛን በሙሉ እየመረጠን እያመጣን ዘይት እየደፋን ነብይ እናደርግ። መጽሐፍ ቅዱሱ እኔ የኒው ቴስታመንት እኔ አዲስ ኪዳን ላይ በቀደመውም ኪዳን በዚህኛውም ኪዳን ግን ሞሮፍ አሁን እኛ ያለነው እዚህ ጋር ስለሆነ ለማውራት እንዲመቸን ከዚህ እንነሳለን እንጂ መጽሐፍ ቅዱሳችን ላይ እኮ በነብይ እጅ አወጣሁ በነብይ እጅ ጠበቅከው አይደለም የሚለው ሙሴ ላይ በነብይ እጅ ሙሴ ነው እንግዲህ በነብይ እጅ አወጣሁ በነብይ እጅ ጠበቅከው እኮ ሙሴ የነበረው ትንቢት እኮ እግዚአብሔር ወደ ተናገረው ምድር ያስገባቸዋል አላቸው። ያ ትውልድ ሲያልቅ እኮ ለአባቶቻቸው የማለው ምድር አለ ያስገባቸዋል ያለው ለሚቀጥለው ትውልድ። እንደ ትንቢት ካየኑ የሙሴ ትንቢት አንድ ነው። በጣም ብዙ ከለው ሙሴ። ከዛ ውጪ ግን ለእስራኤል ሥርዓት ያስተማረ ሰው፣ ሕግን ያስተማረ ሰው። ስለዚህ አስተማሪ ነበር ማለት ነው ሙሴ። መራሃቸው ጠበካቸው እኮ ትምህርት ነው፣ ቲቺንግ ነው። ህዝቡ ከእግዚአብሔር ጋር እንዴት እንደሚኖር ሥርዓት ዘሌዋውያንን ያጠና ሰው ከነቢይ አፍ ሁሉ የሕግ ዕውቀት እንዴት ሊመጣ ይችላል? ዘዳግምን ሙሴ ሕጉን ሪቫይዝ ሲያደርገው ምን አይነት ኖሌጅ ነው? ምን አይነት ጥልቅ ዕውቀት ነው እንዴ! አስተማሪ ነው የሚቀለው ሙሴን ለማለት ወይ መስፍን ነው ወይ አስተማሪ ነው ብለን የሆነ ጥግና ሲይዘዋለን እንጂ ነብይ ነው ለማለት ይከብደናል። ግን መጽሐፉ ግን ነብይ ነው፣ ግን ቲቸር ነው። ሕጉን የተቀበለ ብቻ ሳይሆን ያስተማረም ነው። የብሉይ ኪዳን እነ ኢሳይያስ እነ ኤርሚያስ ህዝቡ ከሕጉ ፈቀቅ ሲልኮ ወደ ሕጉ የሚመልሱ ናቸው። ወደዚህ ሕግ ተመለሱ ብለው ሕጉን እኮ ያስተምሩታል። ሁሉም ነብይ ነኝ ማለት አይችልም። ባይዘው በዚህ ዘመን ሁሉም ነብይ ነኝ እያለ ነው ያስቸገረው። ፓስተሩም የሆነ ሰዓት ይቀይራል። ባይዘው ነብይ የሚባለው ስለሚያበላ ነው። ትንሽ የቆዩ ሐዋርያቱም ወደ ነብይነት የሚመለሱም ይመስለኛል። ምክንያቱም ነብይነት የሚለው ስም ነው የሚያበላው አሁን ስቲል እና ተቀባቡ ምናምን። መጽሐፍ እንግዲህ ሁሉስ አስተማሪ ናቸውን? ሁሉስ ነቢያት ናቸውን? ሁሉስ ሐዋርያት ናቸውን ይላል። እግዚአብሔር አስተማሪ አድርጎ ከጠራ ዝም ብለህ ማስተማር ነው ያለብህ። በተሰጠ ጸጋ መትጋት ነው ያለብህ። በትጋት መጨመር ነው ያለብህ። ልክ ሐዋርያ ቅዱስ ጴጥሮስ እንደሚያስተምረው አንደኛ ጴጥሮስ ምዕራፍ 2 እንዲሁም ደግሞ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ኦኬ ከስራ አትልገሙ እያለ በአገልግሎታችን መትጋት ይኖርብናል በተሰጠን ጸጋ እንጂ የራሳችንን ሪከርድ እየሰበርን በየቀኑ የምንጨምረው ሌላ ጸጋ የሆነ የሚያበላልጥም ሰው አለ። ባይዘው ጸጋን የሚያበላልጥ ሰው ያስቀኛል። ሐዋርያነት እኮ ትልቁ ጸጋ ነው ይላል ብራዘር። ወንጌላዊነትም ጸጋ ነው። ምንም የሚበላለጥ ጸጋ የለም። ሁሉም ለአካሉ ይሰራሉ። ብልቶች ሆነው ይሰራሉ። ለአካሉ አካሉን ያንጻሉ። ኦኬ ጳውሎስ እንዲህ ይላል፣ የአሕዛብ ሐዋርያ እንዲሆን ዘንድ ያው ጌታ ለኔ ሰርቷል ይላል። አሁን ኢትዮጵያን ነፃ የሚያወጡ በቤተ ክርስቲያን ተሹመው የእግዚአብሔር ሹመት የሌላቸው ሳይሆኑ በራሳቸው ተሹመው የእግዚአብሔር ሹመት የራቃቸው ሳይሆኑ ከሰማይ የተሾሙ ስማቸውና ልባቸው ሰማይን የሚያስብ በእግዚአብሔር የታመኑ ከሰማይ መጠራታቸውን ያመኑ ሰዎች በኢየሱስ ስም በኢትዮጵያ ቤተ ክርስቲያን ይነሳሉ። አሜን። በሰው የተጠሩና ራሳቸውን የጠሩ አገልጋዮች በእግዚአብሔር የተጠራ አገልጋይ የጫማ ውስጥ ጠጠር እየሆኑ ያሰቃዩታል። የጫማ ውስጥ ጠጠር ድንጋይ አይደለም።
አያደናቅፍህም። በመጠኑ ትንሽ ነው ግን እንዲህ እያልክ ትላለህ እየሄድክ ምቾት እንዳይሰማ ያደርጋል። ፓስተር ነው ስሙ ግን ይወጋዋል። ይሄን ወንጌላዊ ነው ስሙ ያሰቃየዋል። ይሄን ለምን መሰላችሁ? እዚህ የገባው እግዚአብሔር ጠርቶት አይደለም። አንዳንድ የኢትዮጵያ ቤተክርስቲያን ውስጥ ለሽማግሌዎች ጥሩ ወሬ የሚያቀብል ፓስተር የመሆን እድልም አለው። ሲሰበሰቡ ራሱ እናደርጋለን አናደርግም ባላ አንዳንዶች ሄደው በግድ ትንቢት ይናገራሉ። ቤቱ በቃ አየው ሰማው ይላሉ። ከዛ በኋላ ሄድና ሪፖርት ያደርጋል። ይሄ ልጅ ጥሩ ነገር አለው እናደርገው። ለሱ ትንቢት ስላመጣ ኦልሬዲ ይደረጋል ማለት ነው። ባይኖረውም ማለት ነው። እውነት ነው። ግልጽ የሆነ ነገር ነው ያየን ያለ ነው። ሹመት ራሱ በእንትን ሆኗል። አሁን በማሟሟቅ በማስመሰል ኦኬ፣ በማደግደግ በቤተሰብነትም የቤተሰብ ቸርቾች እንዳሉ ታውቃላችሁ። የወንድም የእህት ምናምን ያክስት እንደዚህ ነገሮች እየበጡ ነው። በጣም ቀላል እየሆኑ ነው። ፋይናል ስቴጅ ዛሬ በጣም አደገኛ ቪዲዮዎች የምንመለከታቸው ቪዲዮዎች አሉ። ከፍጻሜ አብራችሁን ቆዩ። ዝም ብሎ ከመሬት ተነስቶ ራሱን ሰይሞ ትልቁን ስም ወስዶ አንዳንድ ጊዜ ከድፍረት የተነሳ ነው። ይሄ ድፍረት ከድፍረት ተነስቶ ማን ይጠይቀኛል፣ ማን ምን ያደርገኛል፣ ራስን እንደፈለኩ ማለት ይችላሉ ብሎ ሐዋርያ ብሎ ራሳቸውን የሚጠሩ ሰዎች በመጽሐፍ ቅዱስ ውስጥ ድሮም ነበሩ። ሐሰተኛ ሐዋርያት ብለን ነው የምንሰይማቸው። በራእይ ዮሐንስ ላይ ሐሰተኛ ነቢያቶችና ሰራተኞች ነበሩ። ሁለተኛ ቆሮንቶስ 11:13 ብትመለከቺ ራእይ 2:2 ብናይ ሐሰተኛ ነቢያቶች ነበሩ፣ እውነተኛ ነቢያቶች ሆነው እያሉ ማለት ነው። በዚህ ዘመን ምንድነው እውነተኛውን ሰው እንዳይቀበል እያደረገ ያለው አንዱና ትልቁ ስህተት ወይም ደግሞ የሐሰት አካሄድ ብዬ የምለው አሁን የጠቀሻቸው ሰዎች ናቸው። ከመሬት እነሱና የሆነ ነገር ከተሰማቸው ያደርጋሉ። ያ ስሜታቸውን ሲያደርጉ እኔ ሐዋርያ ነኝ፣ በቃ የሐዋርያነት መንፈስ በላይ ላይ መጥቷል ብሎ ይላሉ። የሐዋርያነት መለኪያ እሱ አይደለም። የሐዋርያነት መለኪያ አንደኛ ጥሪ ነው። መታወቅ ያለበት ነገር ጥሪ ነው። ሐዋርያነት በራሱ መለኮታዊ ጥሪ ነው ብለን ነው የምናምነው። መለኮታዊ ጥሪ ደግሞ ሁልጊዜ ፍሬና ውጤት አለው። ያለ ፍሬና ውጤት አይደለም። ሰውም ተጠራ ብሎ ስል ቅድም የሐዋርያነት ምልክት የተባሉ ነገሮች እኮ እንዴት ነው መሰረቱን እኮ አስቀምጧል። ሐዋርያው ተቀምጧል። በቃ ከዛ ወዴት ልንሄድ አንችልም። እና ውጤት መኖር አለበት። ህይወቱ መታየት አለበት። ህይወት መታየት አለ። ህይወት ያስፈልጋል፣ ፍሬ ያስፈልጋል። እና ከዚህ ውጪ ባሉት ነገሮች ከመሬት ተነስቶ አንዳንድ ጊዜ ይቅርታ አድርግልኝና እኔ ሰውን ሁሉ አከብራለሁ፣ ሰውን ሁሉ ወዳለሁ። አንዳንድ ጊዜ እንደው ይቅርታ አድርግልኝና ከግል ካራክተር የተነሳ አቶ እንኳን የማታያቸው ሰዎች እኮ አሉ። አቶነት እንግዲህ ለማንም የሚገባ ነው አይደል? አቶ አከሌ ማለት አቶ ማለት በራሱ እኮ የተከበረ ስም ነው። አንድ ሰው አቶ አከሌ ካልሽ እኮ ሪስፔክት አድርገሽው ነው። አንዳንድ ጊዜ ስራቸውና አለኝ የሚሉት ነገር የማይመጣጠን ሰዎች ታያለሽ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለትም ይከብደኛል። ይታወቃል እኮ በድርቅና እንደሆነ ማለት ነው። ስለዚህ እዚህ ነገር ላይ መጽሐፉ ክሊር አድርጎ አስቀምጧል። ከእግዚአብሔር የሆነና ከእግዚአብሔር ያልሆነ መለካው አለ እና ወደዛ ሚዛኑና ወደዛ መሰረት መመለሱ ተገቢ ነው ብዬ እላለሁ። ፓስተር ታሪኩን በጣም ነው ማከብራቸው። ግን ከዚህ ቀደም ያው የመጀመሪያው ኤፒሶድ አለ እዚሁ ትዕግስት እጅጉ ቻናል ላይ ወይም ኒቆዲሞስ በሚባለው ሾው ላይ ማለት ነው። ከዚህ በፊትም ቀርቧል። ከአንድ ዓመት በፊት ቪዲዮውንም አይቼዋለሁ። አሁንም የማየው ቪዲዮ ተመሳሳይ ኢሹ አድርገው ነው እያነሱ ያሉት። እሳቸውም ከሱ አንደኛው አካል ነበሩ ከነዚህ ከነቢያት በተለይ ከታምራት ታረቀኝ ጋር አንድ ደግሞ ባይብል አርሚ ካለው አንድ ቶማስ ከሚባል ሐዋርያ ብሎ ራሱን አፖስትል ብሎ ራሱን ከጠራ ከፓስተር ወደ አፖስትልነት ከሄደው ሰውዬ ጋር ነበሩ እኚህ ሰው ማለት ነው። እዚህ ሀገር ብቻ ነው እንደዚህ አይነት ነገር ያየሁት። ባይዘ ሌሎች ዓለም ላይ እኔ እንደዚህ አይነት ነገር ሰምቼ አላውቅም። አሁን ፓስተር ዳዊት ቢሾፕ ብሎ ራሱን ጠርቷል። ፓስተር ዳዊት ነበር በፊት እግዚአብሔር መጋቢ አድርጎ ሾሞት ነበር አይደል? ኦኬ ጥሩ፣ ጥሪው ከሆነ መጋቢ ይሁን።
ከዛ ቢሾፕ ለምን ሆነ? በዚህ በኩል ቢሾፕ የሚለው ማዕረግ የመጣው in another way መካነ ኢየሱስ ላይ እኮ ቄስ ተብለው የሚጠሩ አሉ። ፕሪስቶች ናቸው እነሱ። ፖፕ ቢሆን ኦኬ ፖፕ ፍራንሲስ እና ፖፕ በጣም ብዙ አሉ፣ በኦርቶዶክስ ቤተክርስቲያንም አሉ። ይሄኛው ከየት ይዞት እንደመጣ አይታወቅም። እና እንደዚህ አይነት ነገሮች እየመጡ ነው። ስለዚህ እነዚህ ሰዎች አቶ ራሱ ለመባል ይከብዳሉ። ግን ፓስተር ታሪኩም ከዚህ መውጣታቸው አስደንቆኛል። እንኳን እግዚአብሔር ረዳዎት ከነዚህ ከእግዚአብሔር ላይ ከሚቀልዱ ሰዎች መውጣቶት ወይም በእግዚአብሔር ላይ ከሚያምፁ ሰዎች ላይ መውጣት እንኳን ጌታ ረዳዎት ልል እፈልጋለሁ። አሁን በጣም ወሳኝ ቪዲዮ ነው ማሳያችሁ። ምንም እንኳን ቪዲዮ ቢቆይም ብዙዎቻችን አላስተዋልንበትም። ይህ ቪዲዮ የምንመለከተው ለሁላችሁም ማስጠንቀቂያ ወይም ዋርኒንግ እንዲሆን ነው። በተለይ በጥንቆላ መንፈስና በሟርተኝነት መንፈስ የሚያገለግሉ በአስማት የሚያገለግሉ አገልጋዮች እንዳሉ፣ ነቢያት ነን የሚሉ ሐዋርያት ነን የሚሉ ሰዎች እንዳሉ ማሳያ እንዲሆን ነው። በደንብ ተመልከቱት ቪዲዮ። እዚህ አሁን ነቢያት ነን የሚባሉ ብዙ ቦታ ይሄዳሉ የሚባል ነገር ሰምተናል። ደግሞ አንዳንድ ፍንጮች ደርሶናል። ጠንቋይ ቤት መሄድ፣ ናይጄሪያ ሀገር የማሰራት የሆነ ሀገር ሄዶ የማሰራት የሆነ ይሄ ለምንድን ነው ካልክ ለገንዘብ። አዎ ሰምቻለሁ። ይሄ ገንዘብ የሚጠራ ህዝብ የሚጠራ አሁን ቅርብ ጊዜ ነው እየሰማሁ አንድ አለ። እንደውም አሁን ከዛምቢያ ነው ከናይጄሪያ የመጣ ጥቁር አለ። እሱም ዲለር ነው አሉ እና እንደውም እዚህ ፕሮግራም ላይ ናብየው እየጠፋብኝ ነው። ዲለር ነው አሉ። በደንብ በስነ ስርዓት ሄዳ ያገናኛል። በቀለበት ነው ነገርየው የሚባለው። የሰለሞን ጥበብ ነው ምናምን ይባላል። የሰለሞን ጥበብ እሺ። እና እንደሱ አይነት ነገሮች እየሰማው ህዝብ ለመጥራት ህዝብ ለመሰብሰብ ገንዘብ ለመሰብሰብ የሚደረጉ መንግስተ ሰማያት የሚባል ነገር እኮ አለ። ከሞትም በኋላ እኮ ህይወት የሚባል ነገር እኮ አለ። ይሄን አልገባቸውም ወይ? ከህይወት መዝገብ ላይ መሰረዝ የሚባል እኮ ነገር አለ። መጥፋት እኮ አለ። እኛ እኮ ኢየሱስ ያዳነን እኮ ለዚህ ለምድራዊ ነገር እኮ አይደለም። 70 እና 80 ዓመት ግፋ ቢል ብንኖር ነው። ከዛ በኋላ የዘላለም ህይወት የሚባል ኬዝ አለ እኮ። ለዘላለም ደግሞ ሲኦል የሚባል አለ እኮ የሚባላ። ይሄን ያላሰቡትም ወይ? ቆይ ማለት ቢሰሩ ይሻላል፣ ሱቅ ከፍተው ቢነግዱ ይሻላል ያልኳቸው እኮ ለነሱ የሚጠቅማቸው ነው። እግዚአብሔር መንግስት ላይ መጥተው ከሚቀልዱ ጠንቋይ ቤት እየሄዱ ናይጄሪያ እየሄዱ ሱዳን ቤት እየሄዱ መሪጌታ ቤት እየሄዱ እንትና ቤት እየሄዱ እግዚአብሔርን ገንዘብ ለማግኘት አገልግሎትን ከሚያደርጉት ስራ ቢሰሩ ይሻላል። ይሄ ነው ያልከለውት። ስለዚህ በጣም ብዙ ዴንጀረስ የሆኑ ነገሮች ስላሉ ይሄንን ነው እኮ እነዛን ሰዎች በግል የደረሰ መረጃን በግል ሰዎችን ሄዳናግራቸዋል። ለምንድነው እንደዚህ የምታደርጉት? ከናይጄሪያ ከሱዳን ከመርጌታ ቤት ከምን ለምንድነው የምታስጠነቁሉት? የሰለሞን ጥበብ ነው ጭራሽ የሚባለው ሰው ራሱ አሰምቻለሁ። ብዙዎቹ ተጣልተውኛል። ብዙዎቹ ያው ይጣሉኛል እኮ። ምንድነው ታዲያ? እንዴት እንለይ ታዲያ? ማንን እንቀበል ታዲያ? ቆይ እኮ በእግዚአብሔር ቃል ዕውቀት ደግው ብለው እኮ ነው። በግላችን የጌታን ድምፅ እንስማ። ማንም እየጎተተ አይወሰደን። ማንም እየጎተተ የራሱን ሐሳብ አይጫንብን እያልከለው ለዛ ነው። እንግዲህ ቪዲዮን እንዳያችሁት ነው እንደተመለከታችሁት ነው። ይሄ ነገር ግን ችላ ተብሎ ታልፏል። ብዙዎቻችሁ ያስተዋላችሁት አይመስለኝም። በጣም ሲሪየስ ኢሹ ነው። ባይ ዘ ወይ ተናግሬዋለሁ ከዚህ ቀደም። እንደዚህ ያደርጋሉ ብላችሁ ላትገምቱ ትችላላችሁ። ምክንያቱም እግዚአብሔር ቀብቷቸዋል ብላችሁ ስላመናችሁ አብዛኞቻችሁ እና ጥንቃቄ ይፈልጋል። በራሳችን እንጸልይ፣ በራሳችን ከእግዚአብሔር ጋር እንሁን፣ እግዚአብሔርን እንስማ። ጸሎት የሚባል ነገር አለ፣ ጌታን መስማት የሚባል ነገር አለ። ግዴታ እግዚአብሔር በሆነ ሰው እንዲናገር አጠብቅ። በአንድም በሌላም የሚለው በአንድም ነው፣ በአንተ ይጀምራል፣ በሌላም ይናገራል ኦፍ ኮርስ። ስለዚህ አንተም እንጸልይ ለማለት ነው። እንግዲህ ፕሮግራሙን እንደወደዳችሁት አልጠራጠርም። እንደተለመደው ቪዲዮ ላይክ፣ ሼር በማድረግ ብዙዎች ጋር አድርሱ። ላይክ ስታደርጉ ብዙ ትውልድ እያዳናችሁ እንደሆነ አስቡ። በሌላ ፕሮግራም እንዲሁ አገኛችኋለሁ። የጌታ መንፈስና ጸጋ ከሁላችሁ ጋር ይሁን። ሰላም ሁኑ።